የምናውቃቸው ማለት ነው። ይሄን የዳታ ማከማቻ ክላውድ መገንባት ዳታ ሴንተር መገንባት እንዳልከው ትልቅ ሀብት የሚጠይቅ ነገር ቢሆንም ተጀምሯል ሳይሆን በጣም ከፍተኛ እድገት አለው ባለፉት 5 ዓመታት። ሶስተኛውና ከባዱ ነገር የአናሊሲስ አቢሊቲ ነው። እንዴት ያንን ዳታ አናላይዝ ማለት ትችላለህ? እንዴት ፌች አድርገህ የምትፈልገው መረጃ ትወስዳለህ ነው። በኤአይ ዘመን ትልቁ ችግር የመጠየቅ አቅም ነው። 10 ሰው ወይም 20 ሰው ክላስሩም ውስጥ ኖሮ ለ20ችን አሳይመንት ቢሰጠንና ኤአይውን ብንጠይቀው አንድ አይነት መልስ አናገኝም። የእያንዳንዱ ሰው መልስ ይለያያል። ለምን? በኤአይ ዘመን ውስጥ ዋናው ነገር የምትፈልገውን ነገር ማወቅና አንተረህ መጠየቅ ነው። በፈጠርከው ጥያቄ አይነት ምላሹ፣ ስፋቱ፣ ጥበቱ የሚይዘው መረጃ ይለያያል። እኛ ልጆቻችን ማስተማር ያለብን የሚፈልጉትን ነገር አውቀው እንዲጠይቁ ዲጂታል ስኪል መገንባታቸውን ነው እንጂ ማረጋገጥ ያለብን እንዳይጠቀሙ ነውር እንደሆነ አድርገን መግለጥ የለብንም። እና ኤአይ ስንጀምር በፖለቲካል አመራር ደረጃ በአካዳሚያው ኢትዮጵያ ውስጥ ዲጂታል ነገር በሚያውቁ ሰዎች ሁሉ ውስጥ እንደሚሳካ ነገር የመውሰዱ ጉዳይ ውስን ነበር። አሁን ግን አንተም እንደምታውቀው በምንም መመዘኛ የኢትዮጵያ አርቲፊሻል ኢንተለጀንስ በአፍሪካ ውስጥ ቀዳሚ ሚና አለው። እንደ ኢትዮጵያ አየር መንገድ፣ ኢትዮ ቴሌኮም ከጥቂት ዓመታት በኋላ ለአፍሪካ ሰዎች የአፍሪካ ኩራት ተብሎ እንደሚጠቀስ ምንም ጥርጥር የለኝም። በጣም የሚገርሙ ወጣት ሙያተኞች ያሉበት እና ኮምፒት እያደረጉ ያሉበት መንገድ፣ ችግር እየተረዱና እየፈቱበት ያለው መንገድ፣ ያለውን ኢንፍራስትራክቸር ኢንሃንስ እያደረጉበት ያለው መንገድ በጣም ተስፋ የሚሰጥ ነው። በዚህም ሳይንስ ሙዚየም የአርቲፊሻል ኢንተለጀንስ ፓርቱን ብንመለከት በምንም መመዘኛ ዓለም ላይ ካለው የሚያንስ አይደለምና በጣም ተስፋ ሰጪ ጅማሮ እንዳለና በርካታ ጥረት ደግሞ እንደሚጠበቅብን ነው የሚታየኝ። ስለ ኤአይ ሲያብራሩ ክቡር ጠቅላይ ሚኒስትር አንድ ነገር አስታወሰኝ። ምናልባት ከዚህ ቴክኖሎጂ መምጣት የተነሳ አዳዲስ የስራ ዘርፎችም እየመጡ ነው። አንደኛው ቅድም በትክክል ያስቀመጡት ፕሮምፕት ኢንጂኒየር ማለት ኤአይን ምን እንደሚጠየቅ በሚጠየቀው ልክ ነው በጣም ጥሩ ነገር የሚሰጠውና ያንንም ኢንከሬጅ አድርጎ በመኮረጅ መንፈስ ሳይሆን በዛ ቅድም ባስቀመጡት መንገድ ይህን መጠቀም ምርጫ ሳይሆን ያው የማይቀር ነገር ነውና በጣም ግሩም ነው። ሌላውም የጠቀሱት ነገር ቀደም ሲል ስለ ዳታ ሶቨረንቲ ጠቅሰዋል። ቀጥሎ የሚያብራሩት ደግሞ የኤአይ ሶቨረንቲ ጉዳይ ኢትዮጵያ በዛ ላይ መነሳቷ ነውና ምናልባትም የጂፒዩ ኬፓቢሊቲያችንና የመሳሰለውን ማሳደጉ የናሽናል ሴኩሪቲ ጉዳይ ድረስ ሊሆን የሚችል ስለሆነ የሆነ ያለውን ነገር ስለገለጡልን በጣም ደስ ብሎኛል። መወደው ተቋም ነው። እኔም ወደ ወጣቶቻችን ሄድስቲ ይሄ ነገር ያው የኤአይ ጉዳይ እነሱን በጣም የሚመለከት ስለሆነ ነውና አንድ ሪፖርት ሳይ ነበር የወርልድ ኢኮኖሚክ ፎረም ዘገባ ዲጂታል ክህሎት ያላቸው አፍሪካውያን የገቢ እድሎቻቸውን እርሶም ስላሉት ነው ዲጂታል ስኪል በጣም ብለው ስላሉ ነው በ40% ካላቸው መጨመር የሚችሉበትን ብቃት ይሰጣቸዋል። ስለዚህ ይሄ በጣም ወሳኝ ነገር ነው በተለይ በዚህ በኤአይ ዘመን። ስለዚህ ዲጂታል ትራንስፎርሜሽን እየተፋጠነ ሲሄድ የኢትዮጵያ ወጣቶች እንደ ተጠቃሚ ብቻ ሳይሆን ኮንሱመርስ ብቻ ሳይሆን የዲጂታሉ ጉዳይ የወደፊት አብሮ ፈጣሪዎች፣ ተጠቃሚዎች በረከቱን የሚቀስሙ በመሆን እንዴት መሳተፍ ይኖርባቸዋል። የተወሰነውን ጠቃቅሰዋል፣ ግን ወጣቶች ላይ ሞር ምክር እንዲሰጡ ስለምሻ ነውና በዚህ የኤአይ ዘመን ከዚሁ ጋር ተያይዞ የትምህርት ሪፎርሙስ እንዴት ነው የሚታየው? ምናልባት የሚገደሉ ፊልዶች የማይኖሩ ሙያዎች ሊኖሩ ይችላሉ ወደፊት። የስራ ስምሪቱም ከዚሁ ጋር ጆብ ሎሶች ሊሆኑ ስለሚችሉ ይሄ እንዴት አብሮ መቃኘት አለበት? በዓለም የቴክኖሎጂ እድገት ጉዞ ውስጥ ኢትዮጵያ ወደኋላ እንዳትቀር፣ እንዳትዘነጋ፣ ተጠቃሚ እንድትሆን ከሚያደርጉ ነገሮች አንዱ ቴክኖሎጂን ኢምብሬስ ማድረግ ነው። ሲወጣ አልፈልግም፣ አላቅህም፣ አትመቸኝም ብሎ መግፋት ሳይሆን ሞር ለማወቅ እና ከዚያም ለመጠቀም መሞከር የሁላችንም እንደ ማህበረሰብ ልምምድ ባህል መሆን አለበት። ወደ ወጣቶች ሲመጣ የመጀመሪያው ነገር ፕሮብለም አፕሪሺየት ማድረግና ለዚያ ፕሮብለም መፍትሄ ማምጣት በአንድ ፓኬጅ የሚታዩ ጉዳዮች ቢሆኑም የብዙ ሰው ፈተና በዚያው በችግር ውስጥ ችግሩን በመናገር ችግሩን በመተንተን የሚጠመር ነው። ወደ መፍትሄ አይሄድም። ችግር እናያለን፣ ለዚያ መፍትሄ ማፈላለግ ነው ቴክኖሎጂ ማለት። አሁን ኢትዮጵያ ውስጥ ችግር ሞልቷል። በግራም በቀኝም በፊትም በኋላም ችግር አለ። የሚፈልገው ያንን ችግር የሚፈታ ቴክኖሎጂ የሚፈታ ዕውቀት ማምጣት ነው። ወጣቶች ያለውን ችግር እያዩ እንዴት እንደሚፈቱ የሚያስቡ ሶሉሽን ተኮር ከሆኑ መፍትሄ ተኮር ከሆኑ ቴክኖሎጂን ለመጠቀም ያለው ፋይዳ ግዙፍ ነው። ለምሳሌ ሰምተህ ሊሆን ይችላል 5 ሚሊዮን ኮደርስ የሚል ኢኒሺየቲቭ አለን። 5 ሚሊዮን ኮደርስ ያለው እኛ 5 ሚሊዮን ሰው ቁጭ ብሎ ኮድ ይጻፍ አላልንም።
አንዱ ኮርስ ዲጂታል ስኪል ነው። እንዴት ኤአይ መጠቀም እንደሚችል ኤአይን ተጠቅሞ ስራውን እንደሚሰራ የሚሰጥ ቤዚክ ኮርስ ነው። ይሄ ኮርስ ለትልቅ ለትንሽ ለሴት ለወንድ አይልም። ለማንም ሰው አሁን በማንበብ መጻፍ የማይቸገር ስልክና ኮምፒውተር መጠቀም የሚችል ሰው ሁሉ ይሄንን ኮርስ ቢወስድ በቀላሉ ብዙ ነገሮች ሊያገኝ ይችላል። እኔ በግሌ የምጠቀምባቸው በጣም በርካታ ጉዳዮች አሉ። አንድ ሀገር በመሄድበት ሰዓት ወይ አንድ ሰው በማገኝበት ሰዓት ድንገት ከሆነብኝ ሲስተም እጠቀማለሁ። ስለሰውየው በቂ የሆነ መረጃ በሰዓታት ውስጥ በደቂቃ ውስጥ አገኛለሁ። እሱን ተጠቅሜ ሰውየው ጋር ፍሬያማ ንግግር አደርጋለሁ እና ያን ነገር ለማጥናት እንደ ድሮ ማገላበጥ፣ ዶክመንት መጽሐፍ፣ ማንበብ ሰዎች ማስቸገር ቢሆንና አሁን አንድ አይደለም። ዲጂታል ስኪል ሲባል ለየዕለት ስራችን የምንጠቀምበት ነገር የምናገኝበት ነው። ለምሳሌ ድሮ እናንተ ሀገር ስመጣ በጣም ደስ ከሚለኝና ከአገሬ ቢኖር ብዬ ከማስበው ነገር አንዱ ጂአይኤስ ሲስተም ነው። በቀላሉ መኪና ተከራይተህ ወይም ከወዳጅ ወስደህ የምትፈልግበትን አድራሻ ሞልተህ እየተመራህ መንዳት በኢትዮጵያ ውስጥ የሚሳካ ነገር አድርጌ ብዙ ማስበው ጉዳይ አልነበረም። ዛሬ ያ ነገር ተችሎ ግን ዲጂታል ስኪል ስለሌለ ሰዎች ደግሞ የማይጠቀሙበት መሆኑን ስታይ፣ የሚጠቀሙበት አሉ አቬለብል ነው ቴክኖሎጂው፣ የማይጠቀሙበት ደግሞ መሆኑን ስታይ ቴክኖሎጂ ብቻ ሳይሆን ያን የመጠቀም አቅም ስኪሉ ምን ያክል ኢምፖርታንት እንደሆነ ያመላክታል። ኢትዮጵያ ውስጥ ያሉ ወጣቶች፣ አፍሪካ ውስጥ ያሉ ወጣቶች ብንፈልግም ባንፈልግም የነገውን ዓለም ፌት የሚወስኑ ናቸው። በኤአይ ዘመን አንተም ሰምተህ ይሆናል ብዙ ፈጠራ ከአፍሪካ እንደሚወጣ ይጠበቃል። እንደከዚህ ቀደሙ በፋይናንስ ወይም በአክሰስ ምክንያት የሚቀር ሳይሆን ብዙ ፈጠራዎች ይፈጠራሉ። ችግሩ ያለው እኛ ጋር ስለሆነ ያንን ፈጠራ እናቆየዋለን ወይ አናቆየውም ጉዳይ ነው። አነጋጋሪ ኢሹ ሊሆን ይችላል። ግን ፈጠራ ምንም ጥርጥር የለውም በመጪው ዘመን አብዛኛው ፈጠራ የሚካሄደው አፍሪካ ውስጥ ነው። ወጣቶች አሉ የሚሞክሩ የሚዳፈሩ እና ደግሞ ችግር በየቦታው የሚያዩ ያን ለመፍታት በሚያደርጉት ጥረት ውስጥ በጣም ብዙ እውቀት ጀነሬት እንደሚያደርጉ ይጠበቃል። እና ወጣቶች መሞከር አለባቸው። መፍትሄ ተኮር መሆን አለባቸው። ሲያድጉ አሳዳጊ መሆን አለባቸው። ከፍ ሲሉ ወደ ላይ ጎታች እንጂ ወደታች ደፋቂ መሆን የለባቸው። እነዚህን አቲቲዩድስ እስከገነቡ ድረስ ለማወቅ ሁሌ ለመማር ትምህርት አያልቅም፣ ትምህርት አይበቃም። ሁሌ ለመማር ዝግጁ ካልሆን በቀር በሆነ ጊዜ የምናውቀው እውቀት መሰረት ይሆን እንደሆን እንጂ የመጨረሻ ፍሬ የምንቀምስበት ሊሆን አይችልምና ሁሌ ለመማር ዝግጁ መሆን፣ ለማካፈል ዝግጁ መሆን፣ ለመፍትሄ የምንጥር መሆንን ካስቀደምን የኢትዮጵያ ወጣቶች ተስፋ አላቸው። አሁን ብዙ ቦታ ሲሄድ እደነቃለሁ። ህፃናት ሮቦትስ የሚሰሩ በጣም ህፃናት ስታይ፣ ሮኬት የሚሰሩ ሰዎች ስታይ 20 ዓመት 30 ዓመት የቆመ አውሮፕላን አስነሳለሁ የሚል ወጣት ስታይ በየቦታው የሚገርሙ ሰዎች አሉ። እነሱን ለመስራት እንዲችሉ ምቹ ከባቢ ከተፈጠረላቸው መፍጠር የሚያስችል አቅም እንዳለ ይታያል በብዙ መንገድ። አምና ያየኸውን ኤግዚቢሽን ዘንድሮ አስደግሞ ብዙ አሻሽለው ታያለ። ብዙ ነገር ኢትዮጵያ ውስጥ ይፈጠራልና ያን እየደገፍን ከኛም አልፎ ወደ አፍሪካ ከአፍሪካም ደግሞ እየተማርን እየተጋገዘን ከሄድን መጪው ዘመን ምንም ጥርጥር የሌለው የኢትዮጵያና የአፍሪካ ዘመን እንደሚሆን ሙሉ እምነት አለኝ። ወጣቶች ያን እያሰቡ በተስፈኝነት ስሜት በቀና አስተሳሰብ ስሜት መንቀሳቀስ ያስፈልጋል። ሰው ተስፋ ከሌለው ብርሃን የለውም። ብርሃን ከሌለው ደግሞ አይን ቢኖረው ማየት አይችልም እና ተስፋ በጣም አስፈላጊ ነው። ተስፋው ደግሞ ለመልካም ነገር መሆን